ጨዋታው ከደቂቃዎች በኋላ ነው የተጠናቀቀው እና ፋብሪዚዮ ሮማኖ አልሂላል ኤሊሚኔት ማንቸስተር ሲቲ ፍሮም ዘ ፊፋ ወርልድ ካፕ ነው ያለው። ከፊፋ የዓለም ዋንጫ ውድድር አልሂላሎች ማንቸስተር ሲቲውን እንዳባረሯቸው ነው የሚገልጸው። ቦኖ ሜድ 10 ሴቭስ ቨርሰስ ማንቸስተር ሲቲ ይለናል። ቦኖ ከማንቸስተር ሲቲ ጋር አልሂላሎች ሲጫወቱ 10 ኳሶችን ወይም ጎል የሚሆኑ ኳሶችን ያዳ ነው። ከዛ አልሂላሎች በትዊተር ገጻቸው ላይ ቤስት ክለብ ኢን ዘ ወርልድ ብለው ነው የጻፉት። የዓለም ምርጡ ቡድን እንደማለት ነው። የእግር ኳስ ቡድን በአሁኑ ሰዓት ላይ ማንም ሊከራከራቸው አይችልም። ፐርፎርማንስ that will never be forgotten መቼም የማይረሳ አቋም እንደማለት ነው። ላይክ ፐርፎርማንሳቸው ስንል በዚህ ጨዋታ ላይ ያሳዩት አጫዋት አለ አይደል ለማሸነፋቸው ሁሉ ነገሩ። ስለዚህ መቼም አይረሱትም። ስቴትመንት ዊን አልሂላል ዲፕ ቱ ቴክ ዳውን ማን ሲቲ ኢን ኬያቲክ ጌም። ኬያቲክ የምንለው በቃ በጣም ብዙ ጥንቅጥ የበዛበት በጣም ለእኛ በጣም አዝናኝ የሆነ ጨዋታ ነበር ይህ ጨዋታ። አልሂላል ስታንስ ማንቸስተር ሲቲ ዊ ሃድ ቱ ሰርፕራይዝስ ቱዴይ ኤንድ ኢት ዋዝ ኢንሴን። የሆነን ሰው ስታን ካረጋችሁ አስደነገጣችሁ እንደማለት ነው። ስለዚህ አልሂላሎች ማንቸስተር ሲቲዎች እንዳስደነገጧቸው ነው የሚገልጽልን። ስለዚህ አልሂላሎች ምንድን ነው ያደረጉት? they stand Manchester City in the round of 16 of the Club World Cup። ይሄ ሩብ ፍጻሜ አይደለ? ስለዚህ round of 16 የምንለው 16 ቡድኖች የቀሩበት ጨዋታ ማለት ነው። ስለዚህ ያው አሁን ወደ 8 አይደለም የሚሄዱት። ሌላኛው ደግሞ አልሂላል ኖክ ማንቸስተር ሲቲ out of the Club World Cup። ያው አልሂላሎች ማንቸስተር ሲቲዎችን ከክለብ የዓለም ዋንጫ ውድድር አሰናበቷቸው። ስለዚህም በዚህ መሰረት ማንቸስተር ሲቲዎች they are eliminated, they are out of the Club World Cup። ከክለብ ወርልድ ካፕ ወይም የዓለም ዋንጫ ውድድር ውጭ ሆነዋል።